ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሰዎ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ጤና ይስጥልን። እንደምናደራችሁ ነው ሊባል የሚችለው ወይም በደረቅ ሌሊት ነው። አሁን በእኔ ሰዓት አቆጣጠር ለ8 ሰዓት 10 ጉዳይ ነው። ከዋሽንግተን መልካም ዜና ተሰምቷል። ለአፋፍ ላይ ቀነ ገደቡ ሊደርስ 2 ሰዓት በቀረበት ሰዓት ላይ በመጨረሻ ከዋይት ሃውስ ይህ የፕሬዚደንት ዶናልድ ትራምፕ ዛሬ ምሽት አንድ ሙሉ ስልጣኔ ይሞታል የሚለውን መቅሰፍታዊ ቃል ማስቀደም ዓለምን ከፍተኛ ውጥረት ላይ ጥለው የነበሩት ፕሬዚደንት ዶናልድ ትራምፕ ቀነ ገደባቸውን ለሌላ 15 ቀን ማራዘማቸውን አስታውቀዋል። ይህም በመላው ዓለም ሪሊ በዚህ ጉዳይ ትልቅ እፎይታ የሚያመጣ ነው። ፕሬዚደንቱ ይህንን የ15 ቀን ማራዘም ያደረጉት ቀደም ሲል በነበረው ዜናችን ላይ እንደገለጽንላችሁ የፓኪስታኑ ጠቅላይ ሚኒስትር ሪሊ በዚህ ውጥረት ላይ ፓኪስታን የተጫወተችው ሚና በጣም ከፍተኛ ነው። በኢራኖች በኩል በሚቀጥሉት 15 ቀናት ደግሞ የሆርሙዝ ሰርጥን ሙሉ በሙሉ ክፍት እንድታደርግ የሚያደርግ ስምምነት ነው። በዚህ መሰረት አሜሪካ ለ15 ቀናት ይህንን ቀነ ገደብ ስታራዝም የሆርሙዝ ሰርጥን ደግሞ ኢራን በመክፈት በዚህ ሰዓት በመላው ዓለም ላይ ያለውን የኢኮኖሚ ውጥረት የሚያስተነፍስ ተኩስ አቁም እየደረሱ ስለመሆናቸው ነው የሚገልጸው። በጣም ትልቅ ዜና ነው፣ ትልቅ ብስራት ነው። ከዚህም ባለፈ እንግዲህ በዚህ በ15 ቀን ጊዜ ውስጥ ሁለቱ እስራኤል እና አሜሪካ በአንድ በኩል ኢራን በሌላ በኩል ሆነው ዘላቂ የሰላም ሊያደርሳቸው የሚችል ስምምነት ላይ ሊደራደሩ እና እዛ ልባት ላይ ሊደርሱ እንደሚችሉ ነው የሚገመተው። መግለጫው ከጥቂት ደቂቃ በፊት የመጣ ነው። ዶናልድ ትራምፕ ምንድን ነው ያሉት? ከጠቅላይ ሚኒስትር ሻህባዝ ሸሪፍ እና ፊልድ ማርሻል አሲም ሙኒር የፓኪስታን ጠቅላይ ሚኒስትር እና የፓኪስታን ፊልድ ማርሻል ማለታቸው ባደረግነው ውይይት ምን ብለው ጠየቁኝ ነው የሚሉት። ወደ ኢራን በዚህ ሰዓት እንግዲህ በቀነ ገደቡ መሰረት ለድብደባ ሊሰማራ የሚችለውን አውዳሚ ኃይል እንዲይዝ ተጠይቄያለሁ። ይህንንም እንዳደርግ የኢራን እስላማዊ ሪፐብሊክ ቃል በቃል ቀጥታ እያየው ስለምናገር አንዳንድ የአማርኛ ላይ ይጣፍጥ ይችላል። የእስላማዊ ሪፐብሊክ ኢራን የሆርሙዝ ሰርጥን ኮምፕሊት ኢሚዲየት ኤንድ ሴፍ ኦፕኒንግ የሆርሙዝ ሰርጥን ሙሉ በሙሉ በአስቸኳይ እና ምንም አይነት ጋዜጣ ምንም አይነት እንቅፋት በሌለበት ሁኔታ ክፍት እንደምታደርግ መሰረት በማድረግ እኔም
ለኢራንን በቦምብ የመደብደቡን ዓላማ ለሁለት ሳምንት አራዝም ያለው ይላል። ሲቀጥሉም ይህንን በማድረግ እኛ እንግዲህ እስካሁን ባለው የወታደራዊ በዚህ ጦርነት ያለን ወታደራዊ ዓላማዎች ከሚገባው በላይ ያሳክተናል እና ከኢራን ጋር ወሳኝ የሆነ የረጅም ጊዜ ሰላም ስምምነት ለመድረስ ዝግጁ ነን ነው የሚሉት። ከኢራን ጋር ብቻ ሳይሆን በአጠቃላይ መካከለኛው ምስራቅ ውስጥ ዘላቂ ሰላም የረጅም ጊዜ ሰላም ለመድረስ የሚያስችል ወታደራዊ ድል እስካሁን አድርገናል። ከዚህ በኋላ ለሰላም እንደራደራለን የሚሉት እና ከኢራንም ባለ 10 ነጥብ የሰላም እቅድ ደርሶናል እና ይህ የደረሰን ባለ 10 ነጥብ እቅድ ደግሞ ለመደራደሪያ መነሻ የሚሆን ወርክር ቤዝ ለመደራደሪያ መነሻ የሚሆን ነው ብዬ አምናለሁ ብለዋል። እሳቸው እንደሚሉት በአሜሪካና በኢራን መካከል ላለፉት ጊዜያት በጣም አከራካሪ አወዛጋቢ ወይም ወደዚህ ጦርነት ያመጡ የተለያዩ ነጥቦች ላይ በሁሉም ላይ ማለት በሚቻልበት ሁኔታ ተስማምተናል ነው የሚሉት። ስለዚህ የዚህ የሁለት ሳምንቱ ተኩስ አቁም ይሄ በአብዛኛው ተስማምተንበታል። በቴህራንና በዋሽንግተን መካከል የነበሩ አዋጊ ነጥቦች ላይ በሁሉም ማለት በሚቻል ደረጃ ተስማምተናል። ስለዚህ የ15 ቀናት ደግሞ ይሄንን ስምምነታችንን እንድናጠናቅ እና ወደ ተግባር እንድንሄድ የሚያስችለን ስምምነት ለመድረስ ያገለግለናል ብለዋል። በአሜሪካ ስም በፕሬዝደንትነቴና እንዲሁም የመካከለኛው ምስራቅ ሀገሮችን በመወከል ይህ ለረጅም ጊዜ የዘለቀ ችግር በዚህ በእልባት በመዘጋቱ ክብር ይሰማኛል። ወይም ክብር ነው ለእኛ ለእኔ ለፕሬዚደንቱና ለአካባቢ ጠቅላላ ለመካከለኛው ምስራቅ ሀገሮች ነው የሚሉት። ይሄ በአጠቃላይ ኢሳያስ እየጠበቅነው ነው። እንግዲህ ታስታውስ እንደሆነ ከዓለምን እንስማ ፕሮግራማችንም ላይ በሁለቱም ወገኖች በዝምታ ሊታለፍ የሚችል አይደለም። ምናልባት ፕሬዚደንት ዶናልድ ትራምፕ ይህንን እርምጃ ለመውሰድ ይፈልጉ ይሆናል። ይህን መፈለግ እና ነገር ግን ማድረግ የተለያዩ ናቸው። ከዚህ አንጻር አይደረግም የሚል እምነት እንደነበረን መቼም ታስታውሳለህ ፕሮግራማችን ላይ። ስለዚህ ይሄ ነው የሆነው ኢሳያስ። ከዚህም ባለፈ ደስ የሚል ነገር ነው። ለዚህ አሁን ለሚቀጥሉት ለዚህ ለ15 ቀናት ታውቃለህ የነዳጅ እጥረቱ በዚህ በእኛም ሀገር በምናየው ሁኔታ ብዙ ችግር ፈጥሮ ነው የምታየው። መኪናዎች ዲዘል የተለያየ ነገር ቤንዚን በመፈለግ የሚያድሩበት ሁኔታ ነው የተፈጠረው። ከነዳጅ መጨመር ጋር የኑሮ የዋጋ መናር አለ። የዜጎች ጉስቁልና እንደ ሀገር ፈክሽን ለማድረግ ያለ ነዳጅ ዘይት በጣም አንገብጋቢ ነገር ነው። የሆርሙዝ ሰርጥ ጉዳይ በዚህ ሁኔታ እንዳለ በዚህ በጅቡቲ በኤርትራና በሰሜን የመን መካከል የባቤል መንገድ እሱም እንዘጋለን የሚለው የኢራን አቋም እነዚህ ስታያቸው ግጭቱ እየናረ ቢሄድ ኖሮ የአካባቢውን ሀገሮች ለመምታት በጣም የሚገርም ኢሳያስ አሁን የኢራኑ ፕሬዚደንት ፔጀሽኪያን ያወጡት መልእክት የሚገርም ነው። ወደ 14 ሚሊዮን ኢራናውያን በዚህ በአሜሪካ ዘመቻ ውስጥ ለመሞት ቆርጠዋል፣ እኔን ጭምር ነው ያሉት እና በሀገሪቱ ድልድዮች የሀገሪቱ የኃይል ተቋማት
የተለያዩ ዙሪያ በሰልፍ እነዛን ተቋማት ከበው በመቆም እንግዲህ ድብደባውን ካደረጉ አብረው ይገደሉን የሚሉ ኢራናውያን አንዳንድ ፎቶግራፍ አይቻለሁኝ እና የሚገርም ሁኔታ ነበረ። በእውነት ከአፋፉ ተመልሰናል። ዓለም በፍጹም ይሄ ውጤት በእርግጥም ዛሬም ራሱ የነበረን ፕሮግራም ላይ አንስተዋል። ዶናልድ ትራምፕ ቢፈልጉም መፈለግና ማድረግ መሰረታዊ ልዩነት አላቸው ነው ያልከው። አዎ መሰረታዊ ልዩነት አላቸው። ግን ኢራን በእንደዚህ አይነት ሁኔታ ሸብረክ ትላለች ተብሎ በፍጹም አልተጠበቀም። ግን ኢራን ሸብረክ ብላለች ማለት ነው። በእርግጥም ለዓለም ሰላም ትልቅ ውጤት አለው። ኢራን በዚህ ሂደት ውስጥ እንግዲህ በዚህ ጦርነት ያገኘችው ዋጋ ያተረፈችው ትርፍ ምን ሊሆን እንደሚችል አላውቅም። ይሁን እንጂ ግን ዶናልድ ትራምፕ ተሳክቶላቸዋል ማለት እንችላለን። ፍጹም በመታገስ የመጨረሻውን ቃታ ማለቴ ኢራንን ሊያወድም ሊያጠፋ የሚችለውን ማለቴ ነው በመታገሳቸው ውጤት አምጥተዋል ብለን እናስብ። ኢራንስ ከወዲሁ ተስማምተናል የሚል ቃል የሰጡት ግን በዚህ እስካሁን ቆይታችን ፕሬዚደንቱ የተጧቸው የነበሩ መግለጫዎች እነዛ ደግሞ እንዴት በኢራኖች ይተባበሩ እንደነበረ እናውቃለን። በጣም እርግጠኛ ሆኖ መናገር የሚቻለው ትልቁ ብስራት አንደኛ የዚህ የሰርጡ ሙሉ በሙሉ የመክፈት ነው። በ15 ቀን ቢሆንም እና በዚህ በ15 ቀን ውስጥ ደግሞ እዚህ ሰላም ላይ ለመድረስ ኦልሬዲ በአብዛኞቹ ተስማምተናል። ኢራን ያቀረበችው 10 ነጥብ ለመነሻ ለድርድሩ መነሻ ይሆነናል በሚል ገልጸዋል። ነገር ግን አድማጮቻችንን ለማስታወስ ዋናው አዋጊ ነጥቦቹ የኢራን የተጋትሮ ብዙ አድማጮች ተቃሉ እንደው ተጋትሮ ላሉ ሬዚስታንስ ነው የምትለው የኢራን እስላማዊ ሪፐብሊክ ከሺአ ኃይሎች ጋር ያለው ትስስር ማለት ነው። ከየሀገሩ ለምሳሌ ከማነው መነሻው ኢራን ሆኖ እስከ ደማስቆ ከአሳዶች ጋር አሁን ደግሞ በሊባኖስ ሄዝቦላ፣ በዚህ በየመን ሀውቲ፣ እንደዚህም ደግሞ በኢራቅ ውስጥ ያሉ የተለያዩ ደጋፊ ኢራን ሺያ ሚሊሻ ኃይሎች አሉ። እነዚህ አይነት ትስስሮች ናቸው። እነዚህ ኃይሎች ከኢራን ጋር ጥብቅ ግንኙነት አላቸው። በሃይማኖት ላይ የተመሰረቱ ናቸው። በገንዘብ ይታገዛሉ፣ በጦር መሳሪያም ይታገዛሉ እና ይሄን ትስስር ነው ኢራኖች ወይም የኢራን መንግስት የሚገልጻቸው ኢስላሚክ ሬዚስታንስ ብሎ ነው የሚገልጻቸው። በእስራኤል በኩል ደግሞ የሚገለጹት ያው ተያያዥነት ስላላቸው የተጋትሮ ተራዳ ብለን ወይም ደግሞ ሬዚስታንስ አክሲስ ተያያዥነት ያላቸው ይሄ ማለት ነው። የተጋትሮ ሬዚስት የመቀናቀን ማለት ነው። ስለዚህ ይሄንን እንዲህ አይነቱ ግንኙነት እንዲቆም ቴህራን ለእንደዚህ አይነቶቹ ኃይሎች የምታደርገው አንደኛ ግንኙነቱን ልታቆም ወይም እንዲህ አይነት ግንኙነት አክቲሱ መሰበር አለበት ነው። እንደገና የገንዘብም ሆነ የመሳሪያ ድጋፍ እንዳታደርግ የሚጠይቅ ነው። ሁለተኛው ደግሞ የሚሳይሉ ነው። ሚሳይሉ ደግሞ ከተወሰኑ ኪሎ ሜትር ብዙ ጊዜ የሚያነሱት ከ1200 ኪሎ ሜትር በላይ ወይም ደግሞ ጀምሮ ያሉት እንዳይመረቱ እነዚህ በሩቅ ሀገሮችንም አደጋ ውስጥ የሚያስገቡ ስለሆነ የሚል ነው። ከዛ በተረፈ ደግሞ ክምችት ብዛት የምርት መጠኑ እንደዚሁ ወደፊት በሚስማሙበት ቁጥር ላይ መገደብ አለበት የሚል ነው እና ሶስተኛውና የመጨረሻው በአጠቃላይ ኢራን ምንም አይነት ኒውክሊየር ኃይል ለምሳሌ የጦር መሳሪያ ብቻ ሳይሆን በራሷ ሳይንቲስቶች በራሷ ግዛት በራሷ የኒውክሊየር ማብለያዎች
የምታበለጽገው ዩራኒየም አይኖርም ነው። እነዚህ ሶስቱ ናቸው በአሜሪካና ከጀርባ በእስራኤል የሚቀርቡ ጥያቄዎች። እነዚህ ሶስቱም ላይ ተስማምተዋል ብዬ ለመውሰድ ኢሳያስ ለኔ ይቸግረኛል። ዝርዝሮቹን መስማት አለብን። ስለዚህ በምን መልኩ በዚህ ሊግባቡ እና ሊስማሙ እንደሚችሉ እንግዲህ በዚህ በ15 ቀን ጊዜ ውስጥ የምንመለከተው ነው። ከዛ በተጨማሪ ደግሞ ጦርነቱ የወለደው ሌላ ጥያቄ ምንድን ነው? በፊት ያልነበረ ከጦርነቱ በፊት የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥን ኢራን ከዚህ በኋላ እናሽላለን ማለት በኢራን ሉዓላዊነት ስር ሆነው ተመናውታለች። እንደነሱ ካናል እያከፈለች የሚተላለፍ መተላለፊያ እንዲሆን ነው እና ይህንን እንዲቀበሏት ትፈልጋለች። በሷ ጥያቄዎች ላይ ይህንን እንግዲህ ወደፊት የምንመለከተው ነው። የአሜሪካ አቋም ወይም ደግሞ የሰላጤው የሌሎችም አቋም ከጦርነት በፊት እንደነበረው የዓለም ነፃ የነዳጅና የጋዝ መተላለፊያ ቁልፍ መንገድ ሆኖ መቀጠል ያለበት የሚላል። ይህ እንግዲህ የሚያነጋግራቸውን ሌላ ከኢራን የሚቀርበው ጦርነት ተጭኖብን ነው እኛ የኛ አነሳነው ጦርነት አይደለም። ስለዚህ በዚህ ጦርነት የደረሰብንን ኪሳራ መካት አለብን እና ተገቢ ካሳ ማግኘት አለብን የሚላለ። እንደዚህ በዚህ ዙሪያ እነዚህ አምስት እና ከዚህ በኋላ አሜሪካና እስራኤል በምንም ሁኔታ ኢራን ላይ ጦርነት እንደማያደርጉ ዋስትና የተገባለት ወይም ደግሞ ሜካኒዝም የተዘረጋለት ዋስትና እንፈልጋለን የሚሉ ናቸው በኢራን በኩል። ስለዚህ በአሜሪካ በኩል ያሉትን ጥያቄዎች ቅድም ተርጀርቻቸዋለሁ። በኢራን በኩል እነዚህ ነጥቦች ላይ እንዴት አድርገው እንደተቀራረቡ እንዴት አድርገው እንደተስማሙ ወደፊት የምናየው ይሆናል። ለማንኛውም ግን አሁን ያለውን ሁኔታ ከውጥረት ተላቀው ከፊት ለፊት ያለውን የ15 ቀን በዚህ ጉዳይ ላይ ሊነጋገሩ ስምምነት ተደርጎ ኦልሞስት ጦርነቱ ቆሟል ማለት ይቻላል። ከዚህ በኋላ አብሮ ደግሞ ምናልባት ከዚህ ደቂቃ ጀምሮ በተመሳሳይ ሁኔታ የሆርሙዝ ሰርጥ ክፍት ይሆናል ማለት ነው። የሆርሙዝ ሰርጥ ከዚህ ሰዓት ጀምሮ ነፃ ክፍት ይሆናል ማለት ነው። እስካሁን ድረስ ለከንቅስቃሴ ታጉለው የቆዩ በመቶዎች የሚቆጠሩ የነዳጅ ጫኝ መርከቦች ጉዟቸውን በመቀጠል በዓለም ላይ እዚህ በሀገራችንም ጨምሮ በዙሪያ ገባው የተፈጠረው የኢኮኖሚ ቀውስ በሚቀጥሉት ሳምንታት እየቀነሰ እና ሁኔታዎች እየተስተካከሉ ይመጣሉ ማለት ነው እና በአጠቃላይ ቸሮሬ ነው እና ቸሬ ያሳድረን። ለትንታኔው ከወዲሁ አመሰግናለሁ። መልካም ንጋት ነው መሰለኝ የሚባለው ከዚህ በኋላ ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሰው። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት አለሎት።